ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለም በሁላችን ላይ አድሮ ይኑር። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ወሆረ ወተሐጽረ ወገባ እንዘይረኢ ሄዶ ታጠበ እያየም ተመለሰ። የዮሐንስ ወንጌል ምዕራፍ 9 ቁጥር 7። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓት መሠረት ከኅዳር 6 ቀን አንስቶ እስከ ታኅሳስ 7 ቀን ያለው ጊዜ ዘመነ አስተምህሮ ይባላል። የዚህ የዘመነ አስተምህሮ አራተኛው ሰንበት የዕለቱ ቅዱስ ወንጌል የዮሐንስ ወንጌል ምዕራፍ 9 ቁጥር 1 እስከ ፍጻሜ ምዕራፍ ያለው ነው። ስለዚህ እኛም ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። ወሆረ ወተሐጽረ ወገባ እንዘይረኢ ሄዶ ታጠበ፣ ሄዶ ተጠመቀ፣ እያየም ተመለሰ። የዮሐንስ ወንጌል ምዕራፍ 9 ቁጥር 7 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ በቆሞ ታሪኩን እንመለከተዋለን። ከዚያም ከታሪኩ ልንማር የሚገባውን ነገር አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 ጀምሮ እዚያም ሲያልፍ ከመወለዱ ጀምሮ ዓይነ ስውር የሆነ ሰው አየ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር እየተመላለሰ ሕሙማነ ሥጋን በእጁ ታምራት፣ ሕሙማነ ነፍስን በቃሉ ትምህርት በሚፈውስበት ጊዜ አንድ ቀን ከእናቱ ማኅፀን ጀምሮ ዓይነ ስውር ወደ ሆነው ሰው ሄደ ይላል። ደቀ መዛሙርቱም ቀርበው አምላካችን ኢየሱስ ክርስቶስን እንዲህ ብለው ጠየቁት። ረቢ በኃጢአተ መኑ ተወልደ ዝንቱ ዕውር አሉ። መምህር ሆይ በማን ኃጢአት እና ዕዳ በደል ነው ይህ ሰው ዓይነ ስውር ሆኖ የተወለደው? በራሱ ነው ወይስ በወላጆቹ ኃጢአት ነው ብለው ጠየቁት። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲህ አለ፣ እርሱም ወላጆቹም ኃጢአት አልሰሩም አለ። ለምንድን ነው በራሱ ያሉት? ኃጥአን ከማኅፀን ጀምሮ ተለዩ፣ ከሆድም ጀምረው ሳቱ፣ ሐሰትንም ተናገሩ ተብሎ በዳዊት መዝሙር 57 ቁጥር 3 ላይ ተመዝግቧል። ሁለተኛው ምክንያት ወላጆች የሰሩት ኃጢአትና በደል በልጆች ላይ ቅጣት ያመጣል፣ ቅጣት ያስተላልፋል።
ስለዚህ ምናልባት ወላጆቹ በበደሉት በደልና በሰሩት ኃጢአት ይሆን ይህ ተቀጥቶ ከእናቱ ማኅፀን ጀምሮ ዓይነ ስውር ሆኖ የተወለደ ብለው ጠየቁ። ግን አይደለም፣ ወላጆቹ ኃጢአት ስለሰሩ አይደለም፣ የእግዚአብሔር ሥራ በእርሱ እንዲገለጽ ነዋል። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ጣይ ዓለማትነቱ፣ ፈጣሪ ዓለማትነቱ፣ ገባሬ ዓለማትነቱ፣ ካህሊነቱ ካህሌ ሁሉ ኤልሻዳይ ሁሉን ቻይ አምላክ መሆኑ ብርሃነ እውራን አምላከ ብርሃን ኃይለ ድኩማን ፈዋሴ ድዌያን መዋዕየ ጋንኤን መሆኑ እንዲታወቅ ዓይን ለሌላቸው ዓይን የሚሰጥ ለዓይነ ስውሮች ዓይናቸውን የሚያበራ እንደሆነ እንዲታወቅ ስለዚህ ነው እንጂ በእርሱም በወላጆቹም ኃጢአት አይደለም አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። እንዲህ አለ፣ እንዘ ሀሎኩ ውስተ ዓለም አነ ውእቱ ብርሃኑ ለዓለም አለ። በዓለም ሳለው የዓለም ብርሃን እኔ ነኝ። በዚህ ምድር ስመላለስ ማለቱ ነው እንጂ በዓለም የሌለው ነው አይደለም። እሱ ሰማይን ያለ ባላ ምድርን ያለ ካስማ የዘረጋ አምላክ ዓለምንም በመዳፉ የያዘ አምላክ ነው። እርሱን ቦታ አይወስነው፣ እርሱ ቦታን ይወስናል እንጂ እርሱ የሌለበት ቦታ የለም፣ የማይኖርበትም ቦታ አይኖርም። በዓለም ሳለው የዓለም ብርሃን እኔ ነኝ፣ የዓለም የእውቀት ብርሃን እኔ ነኝ። ለዚህ ባለማወቅ ባለማመን በጥርጥር በአምልኮተ ጣዖት በኃጢአት ለጨለመው ዓለም የእውቀት ብርሃኑ የጽድቅ ብርሃን የሕይወት ብርሃን የትንሣኤ ብርሃን እውነተኛው ብርሃን እርሱ ነውና አነ ውእቱ ብርሃኑ ለዓለም አለ። የዓለም ብርሃን እኔ ነኝ አለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። እንዲህም አለ፣ በዓለም ሳለው የላከኝን ሥራ ልሰራም ይገባኛል አለ። ለምን? ማንም ሊሰራበት የማይችል ሌሊት ይመጣል አለ። ቀን ሳለ የላከኝን ሥራ ልሰራ ይገባኛል። ቀን ያለው ብርሃን ዕድሜ ሳለ ማለቱ ነው። በዚህ ምድር በምመላለስበት ጊዜ ማለቱ ነው። ለቤዛ ዓለም ለድህነት ዓለም መስዋዕት ሆኖ ከመቅረቡ አስቀድሞ በሥጋ ከመሞቱ አስቀድሞ ያለውን ጊዜ ቀን አለው። ብርሃን ሳለ ቀን ሳለ የላከኝን ሥራ ልሰራ ይገባኛል አለ። የእጄን ታምራት አሳይቼ የቃሌን ትምህርት አስተምሬ እናንተን ላሳምናችሁ ይገባኛል። ለምን? ማንም ሊሰራበት የማይችል ሌሊት ይመጣል አለ። ምን ማለት ነው? ሰው በመዓልት በብርሃን በቀን የሚሰራውን በሌሊት በጨለማ አይሰራውምና ነው። ምስጢሩ ግን እንዲህ ነው። ለድነት ዓለም ለቤዛ ዓለም መስዋዕት ከሆነ በኋላ በዚህ ምድር እየተመላለሰ የሚያደርገው ነገር የለም። በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ሳለ ከተናገራቸው ከሰባቱ አጽራ መስቀሎች መካከል አንደኛው ተፈጸመ ነው ያለው። የመጣበትን የማዳኑን ሥራ ፈጽሟልና ይሄን ተናገረ። ከሞት በኋላ በሥጋ ከሞተ ከተቀበረ ሞትንም ድል አድርጎ ከተነሳ በኋላ በክብር ነው ወደ ሰማየ ሰማያት
የወጣ ያርግ ዘንድ የነበረው ቀን ሳለ የላከኝን ሥራ ልሠራ ይገባኛል፣ ማንም ሊሠራበትም አይችል ሌሊት ይመጣላል። ሌላው ብርሃን ያለው ቀን ያለው የእነሱን ዕድሜ ነው። ደግሞ ብርሃን ዕድሜያችሁ ሳለ ፀሐይ ዕድሜያችሁ ሳትጠልቅ ነፍሳችሁ ከሥጋችሁ ሳትለይ እናንተ ሳትሞቱ የእጄን ታምራት አሳይቻችሁ የቃሌን ትምህርት አስተምሬያችሁ ላሳምናችሁ ይገባኛል ሲል ነው። ለምን ሰውም ከሞተ በኋላ ምንም ሊያደርግ አይችልምና በሕይወተ ሥጋ ሳለ ነው ማመን የሚችለው። ይህን ለማለት የተናገረው ቃል ነው። ይህንንም ብሎ ምራቁን እንትፍ አለ ይላል። ወደ ምድር ላይ ደቃቁን አፈር፣ ጠበል ማለት ደቃቅ አፈር ነው፣ አነሳና በምራቁ አራሰው፣ ለወሰው፣ ጭቃ አደረገው። ከዚያም ያ ዓይነ ስውር ሆኖ በተወለደው ሰው ዓይኖች ላይ ቀባው፣ እንዲህም አለው ሂድ በሰሊሆም መጠመቂያ ታጠብ አለው። ሰሊሆም ማለት ፈሳሽ ውሃ፣ ወራጅ ውሃ ማለት ነው። ሂድና በሰሊሆም መጠመቂያ ታጠብ፣ ተጠመቅ አለው። ሄዶ ታጠበ፣ ተጠመቀ። እያየም ተመለሰ፣ እያየም መጣ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። ሲሄድ በመሪ ሄደ፣ እየተመራ ሄደ። ከዚያ ያለ መሪ ራሱን ችሎ እያየ ተመለሰ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ማኅፀን ጀምሮ ዓይነ ስውር ሆኖ ለተወለደው ሰው በእውነት የዓይኑን ብርሃን አደለው። አምላከ ብርሃን ስለሆነ የእውራን ብርሃን ስለሆነ ብርሃነ እውራን ነው። ማየት ለተሳናቸው እንዲያዩ የሚያደርግ ዓይንንም የፈጠረ ራሱ ነው። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ አስተውሉ። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ምራቁ ራሱ መድኃኒት ነው። ክፉዎች ምራቃቸውን ጢቅ ብለው ተፍተውበታል። እሱ ግን በምራቁ የዓይነ ስውሩን ዓይኖች አበራ። ክብር ይግባው። ምራቁ ራሱ ያድናል። መድኃኒት አፈር፣ ትቢያ፣ አዋራ እንኳን ዓይነ ስውር ሊያበራ ለጤነኛ ዓይን እንኳ ጠንቅ ነው፣ ያውቃል። የእኛ አምላክ ግን ደቃቁን አፈር መድኃኒት አደረገው። ምራቁን እንትፍ ብሎ ራሰውና ለወሰና ጭቃ አድርጎ ቀባው። ይህን ተጠመቅ አለው። ሄዶ ተጠመቀ። እያየ መጣ። ማን ይከለክለዋል? ሲፈቅድና ሲወድ ጭቃውንም መድኃኒት አደረገው። ከዚያ በዚያ የነበሩ ጎረቤቶቹ ማለት ነው እርስ በርሳቸው ሊተባባሉ ይህ ተቀምጦ ይለምን የነበረ ዓይነ ስውር አይደለም? አንዳንዶቹ አዎ ዓይነ ስውሩ ነው፣ ዕውር ሆኖ የተወለደው ነው አሉ። አንዳንዶቹ ደግሞ እሱን ይመስላል እንጂ እሱ አይደለም አሉ። ያን ጊዜ የዓይነ ስውር ሆኖ የተወለደው ሰው ዓይኖቹም የበሩለት ቀረበና እንዲህ አለ፣ አይ እኔ ነኝ አለ። ዓይኖችህ እንዴት ተከፈቱልህ? ማን ነው ደግሞ ዓይኖችህን ያበራልህ ብለው ጠየቁት። ያም ሰው እንዲህ አለ፣ ኢየሱስ የሚባለው ሰው አለ። ማን አለ? ኢየሱስ የሚባለው ሰው። ገና አላመነበትም፣ ገና አላወቀውም። ሰው ብቻ ነው የመሰለው። ክብር ይግባውና እሱ ግን ሰው ብቻ አይደለም፣ ሰው የሆነ የባህሪ አምላክ ነው። ክብር ምስጋና ለአምላካችን ለኢየሱስ ክርስቶስ ነው። ኢየሱስ የሚባለው ሰው አለ። ጭቃ አደረገና ዓይኖቼን ቀባ። ከዚያ ሂድና በሰሊሆም መጠመቂያ
ታጠብ አለኝ። እኔም ሄጄ ታጠብኩ፣ ሄጄ ተጠመቅኩ፣ ይሄው አየሁ አያለሁ አለ። የት አለ ይሄ አይኖችን ያበራል ሰው ኢየሱስ የምትለው ብለው ጠየቁት። አላውቅም አለ። ምን አለ? አላውቅም አለ። አስተውሉ ወገኖቼ፣ እንኳን ከእናቱ ማኅፀን ጀምሮ አይነ ስውር ሆኖ ተወልዶ ለብዙ ዘመናት ማየት ተስኖት ሲቸገር የነበረ ሰው እንዴ መንገድ ጠፍቶብን እንኳን መንገድ ያሳየ ሰው ውለታው ይረሳል? ፈልጎ ማነ የት ነው የምትኖረው ብሎ ሌላ ነገር እንኳን ቢያቅተው ተከትሎ ማመስገን ነበረበት። አላውቅም ማለት ከዚያ ጎረቤቶቹና በአካባቢው የነበሩት ደግሞ እንግዲህ ለኛ ማትነግረን ከሆነ ወደ አለቆቻችን እንወስዳለን ብለው ወደ ጻፍት ፈሪሳውያን ዘንድ ወሰዱት ሊጠይቁት ማለት ነው። ያ ቀን አምላካችን ኢየሱስ ክርስቶስ የአይነ ስውሩን አይኖች ያበራበት ቀን ዕለተ ቅዳሜ ነበር። የብሉይ ኪዳን ሰንበት፣ የአይሁድ ሰንበት ነበር። ከዚያ ፈሪሳውያን ጠየቁት ይህንን ሰው አይኖችህ እንዴት ተከፈቱ? ማን ነው አይኖችን ያበራልህ ብለው ጠየቁት። እሱም ለጎረቤቶቹ እንደተናገረው ኢየሱስ የሚባለው ሰው ጭቃ ቀባ አይኖቼን፣ ሂድና በሰሊሆም መጠመቂያ ታጠባለኝ፣ እኔም ሄጄ ታጠብኩ ተጠመቅኩ፣ ይሄው አያለው አለ። ፈሪሳውያን እርስ በርሳቸው ተለያዩ። አንዳንዶቹ እንዲህ አሉ፣ ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። አንዳንዶቹ ደግሞ አይ ኃጢአተኛ ሰው እንዲህ ያሉ ድንቅ ምልክቶችን ሊያደርግ እንዴት ይችላል? ይህ ሰው ጻድቅ ስለሆነ ነው፣ ይህ ሰው ከእግዚአብሔር ስለሆነ ነው እንጂ አሉ። አሁን እነሱ በእነሱ አመለካከት አምላካችን ኢየሱስ ክርስቶስን ሰዓሬ ሰንበት ነው የሚሉት፣ ሰንበት የሚሽር ነው የሚሉት። እሱ ግን እግዚአ ሰንበት ነው፣ የሰንበት ጌታ ነው። ሰንበትን ለረፍት የሰራው እሱ ነው። እንዲያውም ሰንበትን ተረጎመ እንጂ አልሻረም። ሰንበት የሚለውን በዕብራይስጡ ሸባት ይለዋል። ረፍት ማለት ነው፣ ማረፍ ነው። በሰንበት ለዕውራን ብርሃን እየሰጠ ጎባጦችን እያቀና ለምጻሞችን እያነጻ ድውያንን እየፈወሰ ሽባዎችን እየረታ እንዲያውም እረፍት ሰጠ። ሰንበትን ተረጎማት እንጂ ሰንበትን አልሻራትም። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እነሱ ግን አላስተዋሉ። ከዚያ በኋላ ያንን አይነ ስውር ሆኖ የተወለደውን ሰው ጠየቁት። አንተስ ምን ትላለህ? ለምን ኃጢአተኛ ነው ያሉ አሉ፣ አይ ጻድቅ የእግዚአብሔር ሰው ነው ያሉ አሉ። ፈሪሳውያኑ እርስ በርሳቸው ተለያይተው አንተስ አይኖችን ስለከፈተልህ ሰው ምን ትላለህ ብለው ጠየቁት። እዚህ ዮሐንስ ወንጌል ምዕራፍ 9 ቁጥር 17 ላይ እሱም ነብይ ነው አለ። ትንሽ አደገ ማለት ነው። መጀመሪያ ምን ነበር ያለው? ኢየሱስ የሚባል ሰው ነው ያለው። አሁን ማን ነው አለ? ነብይ ነው አለ። ይሄማ የእግዚአብሔር ነብይ የእግዚአብሔር ባለሟል መልእክተኛ ነው፣ መጻያትን የሚናገር ነው ብሎ ተናገረ። ከዚያ ፈሪሳውያን የዚህን አይነ ስውር ሆኖ የተወለደውን ሰው ወላጆች ጠርተው እስኪያረጋግጡ ድረስ እውር ሆኖ እንደተወለደና አይኖቹ እንደበሩለት አላመኑም ይላል። ከዚያ ወላጆቹን አስጠሩ፣ እንዲህም ብለው ጠየቋቸው፣ እናንተ እውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? አሁን ያያል የምትሉት ልጃችሁ ይህ ነው? ማንስ አይኖቹን አበራለት ብለው ጠየቁ። ወላጆቹ እንዲህ ብለው መለሱ፣ አዎ ልጃችን ነው አሉ። ምንድን ነው አሉ? ልጃችን ነው። ወላጅነታቸውን
ደግሞ ልጃቸው እንደሆነ መስክረዋል። ከዚያም እውር ሆኖ እንደተወለደ እናውቃለን። ምን ሆኖ እንደተወለደ? እውር ሆኖ እንደተወለደም እናውቃለን አሉ። ከዚያ በኋላ ግን እንዴት እንዳየ ማን ዓይኖቹን እንደከፈተለት እንዳበራለት ግን አናውቅም። ሽምጥጥ አድርገው ካዱ። እንኳን ቤተሰቦቹ ጎረቤቶቹ ያውቃሉ እኮ። ጎረቤቶቹ ጠይቀው የለ እንዴ? ዓይኖችን ማን ከፈተልህ ብለው ጠይቀውታል። እንዴት ነው ማየት የቻልከው ብለው ጠይቀውታል። እሱም በሚገባ መልሷል። ታዲያ ጎረቤቶቹ ያወቁ፣ እንዴት ወላጆቹ አያውቁም? ፈሪሳውያን እኮ አውቀዋል፣ ጠይቀው ተረድተዋል፣ ለፈሪሳውያንም መስክረዋል። እንዴት ወላጆቹ አያውቁ? ሳያውቁ ቀርቶ አይደለም። ዓይኖቹን ያበራለት ክርስቶስ ነው ብለው ቢመሰክሩ አደጋ ይገጥማቸዋል። ፈርተው ነው ይላል። ይቀጥልና መሲሒው ክርስቶስ ይመጣል የተባለው ትንቢት የተነገረለት ሱባኤ የተቆጠረለት ይህ ነው ብለው በክርስቶስ የሚያምኑ ክርስቶስን የሚቀበሉ የሚከተሉ ከምኩራብ ወጥተው ይሰደዱ ብለው አይሁድ አስቀድመው ተስማምተው ነበር ይላል። ስለዚህ በፈሪሳውያን ምክንያት አልመሰከሩም። ፈርተዋቸው ከምኩራብ ያስወጡናል፣ ከሕዝብ መካከል ይለዩናል፣ ያገሉናል ብለው ፈርተው እያወቁ እንዳላወቁ አናውቅም። እንዴት ዓይኖቹ እንደተከፈቱ አናውቅም። ማን ዓይኖቹ እንዳበራለት አናውቅም። ምናቀው ልጃችን መሆኑንና እውር ሆኖ መወለዱን ብቻ ነው። እሱ ሙሉ ሰው ነው። ስለ ራሱ መናገር ይችላልና ጠይቁት። ስለ ራሱ ለመናገር የበቃ ነው። እኛን አትጠይቁናል። አያችሁ፣ እንመጣበታለን። ፍርሃት ነው ይህንን ያመጣባቸው። ከዚያም ፈሪሳውያን ይህንን አይነ ስውር ሆኖ የተወለደውን በኋላም ዓይኖቹ የበሩለትን ሰው እንደገና እንዲህ አሉት። የዮሐንስ ወንጌል ምዕራፍ 9 ቁጥር 24 ላይ ስለዚህ አይነ ስውሩን እንዲህ ብለው ተናገሩት፣ እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ እንደሆነ እኛ እናውቃለን አሉት ነው የሚለው። በጣም ያሳዝናል። እግዚአብሔርን አክብር፣ እግዚአብሔርን አመስግን ሂድና፣ ይሄ ሰው ኃጢአተኛ ነው አሉ። ኃጢአተኛ የሚሉት ኃጢአት ለባህሪው ማይስማማውን እንከን ማይወጣለትን ነውር ነቀፋ የማይገኝበትን ጻድቅ ባህሪ ንጹሕ ባህሪ የሆነውን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ኃጢአተኛ ነው እኛ እናውቃለን አሉ። ያለምንም መረጃና ማስረጃ እንደው በከንቱ በግፍ ተነስተውበት ነው። የአይነ ስውር ግን እንዲህ አለ፣ እኔ ኃጢአተኛ እንደሆነ አላውቅም አለ። ነገር ግን እውር እንደነበርኩ አሁንም እንዳይ ይህንን አንድ ነገር አውቃለሁ። እኔ ኃጢአተኛ በደለኛ መሆኑን አላውቅም። እኔ የማውቀው እውር ሆኜ እንደተወለድኩ እስከ ዛሬ ድረስ በአይነ ስውርነት ነበር መኖር። ነገር ግን ይህ ሰው አይኖቼን እንዳበራልኝ እንዳይ እንዳደረገኝ ይህንን ብቻ አውቃለሁ። የኃጢአተኛ መሆኑን አላውቅም አለ። ስለዚህ መሰከረ። ያውም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክ እንደሆነ እኮ አላወቀም። ይህ ሰው ኢየሱስ የሚባለው ሰው ኋላም ነቢይ ያለው እውነቱን መሰከረ። ከዚያ እንደገና ደግሞ ጠየቁት ይላል፣ ምን አደረገልህ? እንዴትስ አየህ ብለው ጠየቁት። አስቀድሜ ነገርኳችሁ ማለት ነው። አልሰማችሁኝም፣ አልተቀበላችሁኝም።
ደግማችሁ እንደገና ለምን ትጠይቁኛላችሁ? እናንተም የእርሱ ደቀ መዛሙርት፣ የእሱ ተከታዮች፣ የእሱ ተማሪዎች ልትሆኑ ትወዳላችሁ አላቸው። እነሱም እንደዚህ አሉ፣ አንተ የእሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን። ሙሴን እግዚአብሔር ቃል ለቃል አነጋግሮታል። እኛ ይህ ሰው ግን ማን እንደሆነ ከወዴትም እንደመጣ አናውቅም አሉ። በጣም ያሳዝናሉ። በዘመኑ ስላልነበሩት ስለ ሙሴ ብዙ ይናገራሉ። እነሱ እኮ ሙሴን በሥጋ አያውቁትም። በእነሱ ዘመን ሙሴ አልነበረም፣ በሙሴም ዘመን እነሱ አልነበሩም። ስለማያውቁት ስለ ሙሴ መጻሕፍትን አንብበው እኛ የሙሴ ደቀ መዛሙርት ነን፣ እኛ በሙሴ ሕግ እንመራለን፣ ቃሉ ከልቡናችን ሞልቶ ተርፎ ልብሳችን ላይ ጠልፈን ጠቅሰን ጽፈን እንሄዳለን ይላሉ። ተመጻዳቂዎች፣ ግብዞች አይኖርበትም። አምላካችን ኢየሱስ ክርስቶስ እንዲህ ብሎ ተናግሯቸዋል። የዮሐንስ ወንጌል ምዕራፍ 5 ቁጥር 45 እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው። ሙሴንስ ብታምኑ እኔን ባመናችሁ ነበረ። ሙሴን ምን ብትሉ? ብታምኑት። ሙሴን ብታምኑት እኔን ባመናችሁ ነበር። ለምን? እርሱ ስለ እኔ ጽፏልና። መጻሕፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ አለ። ሊቀ ነቢያት ሙሴ በሕግ መጻሕፍቱ ስለ ክርስቶስ ጽፏል። አባታችን ክቡር ዳዊት በመዝሙራቱ ስለ ክርስቶስ ዘምሯል። ቅዱሳን ነቢያት በየዘመናቱ ስለ ክርስቶስ በትንቢት ተናግረዋል። መጻሕፍት ስለ እሱ ነው የሚናገሩት የሚመሰክሩት። ታዲያ ሙሴን የምታምኑ ከሆነ የሙሴ ደቀ መዛሙርት ከሆናችሁ እኔን ባመናችሁ ነበረ። ሙሴ ስለ እኔ ጽፏል። ሙሴንም ቢሆን አያምኑበት፣ ውሸታቸውን ነው። አስተውሉ። ነቢዩን ሙሴን የሚያውቁት ያህል የነቢያትን ፈጣሪ፣ የነቢያትን አምላክ፣ የነቢያትን ጌታ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ግን አላወቁትም። ከወዴት እንደሆነ አናውቅም አሉ። ያም ዓይነ ስውር ሆኖ የተወለደው ሰው እንዲህ ብሎ ተናገራቸው፣ ይህንን አለማወቃችሁ የሚደንቅ ነገር ነው፣ የሚገርም ነገር ነው። ለምን? የእጁን ተአምራት አይታችሁ የቃሉን ትምህርት ሰምታችሁ ልታምኑበት ይገባችሁ ነበረ። ተአምራቱን አይታችሁ ልታምኑ ሲገባችሁ እንዲያውም የኔን ዓይኖች ያበራልኝን ደግሞ ከየት እንደሆነ ማን እንደሆነ አናውቅም የምትሉትን ሰው እንዴት ኃጢአተኛ በደለኛ ነው ብላችሁ ትፈርዱበታላችሁ፣ ትኮንኑታላችሁ። ሲሆን ታምራቱን አይታችሁ ማመን ነበረባችሁ። በጣም ብዙ ገቢረ ታምራት አድርጓል አምላካችን ኢየሱስ ክርስቶስ። ደግሞ ራሱ እኮ ምስክር ነው። ያ ዓይነ ስውር ሆኖ የተወለደው ሰው እኮ ምስክር ነው። ዓይኖቹ በርቶለት ነው የሚመሰክረው። ወይም ደግሞ አለ ተመራምራችሁም አውቃችሁ በሱ ልታምኑ ሲገባችሁ በማመን ፋንታ ዓይኖቼን ያበራልኝን ያዳነኝን ከየት እንደሆነ ማን እንደሆነ አናውቀውም የምትሉትን ሰው እንዴት ኃጢአተኛ በደለኛ ነው ብለህ ፍረድበት፣ ከእኛ ጋር ተባበር ትሉኛላችሁ አለ። ዳሩ ግን አለ እናንተ ብትቀበሉትም ባትቀበሉትም ማለት ነው። ዳሩ ብታምኑበትም ባታምኑበትም ዓይኖቼን አበራ ከፈታ። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን። ይሄ ነው።
ሲሆን ልታምኑ ይገባል፣ ልትቀበሉ ይገባል። ካልሆነ ግን እናንተም ባትቀበሉት እሱ ዓይኖቼን አብርቷል አለ። እንዲህም አለ የዮሐንስ ወንጌል ምዕራፍ 9 ቁጥር 31 ላይ እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ይህን እግዚአብሔር ይሰማዋል እንጂ ኃጢአተኛን እንዳይሰማ እናውቃለን አለ። እነሱን እኮ ማስተማር ጀመረ። የኦሪት ምሁራንን፣ ጸሐፍት ፈሪሳውያንን ይሄ ዓይነ ስውር ሆኖ የተወለደው ሰው ዓይኖቹን ጌታችን ያበራለት ሰው ማስተማር ጀመረ። እግዚአብሔርን የሚፈራ ሰው፣ የእግዚአብሔርን ፈቃድ የሚፈጽም እንደ እግዚአብሔር ቃል የሚኖር ሰው ቢኖር እግዚአብሔር እርሱን ይሰማዋል። ኃጢአተኛን ሰውማ እግዚአብሔር አይሰማውም። እንዲህ ይላል መጽሐፍ፣ እግዚአብሔር ከኃጢአተኞች ይርቃል፣ የጻድቃንን ጸሎት ግን ይሰማል ይላል መጽሐፈ ምሳሌ ምዕራፍ 15 ቁጥር 29 ላይ። እውነት ነው፣ እግዚአብሔር ከኃጢአተኞች ይርቃል። የኃጢአተኞችን ጸሎት እግዚአብሔር አይቀበልም። ፈቃዳቸውን ምኞታቸውን አይፈጽምም። የጻድቃንን ጸሎት ይሰማል። ለጻድቃን ምኞታቸው ትሰጣቸዋለች። ይሄ ሰው ጻድቅ ባይሆን፣ ይሄ ሰው ከእግዚአብሔር ባይሆን ኖሮ የኔን ዓይኖች አያበራም ነበር፣ ኃጢአተኛ አይደለም ጻድቅ ሰው ነው ብሎ መሟገት ጀመረ። እንዲህም አለ፣ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እንዲህ ያለ ነገር አልተሰማም አለ። ዓይነ ስውር ሆኖ የተወለደና ዓይኖቹን ያበራ የለም አለ። ይህ ሰው ከእግዚአብሔር ባይሆን ኖሮ ምንም ሊያደርግ ባልቻለም ነበር። ግን ከእግዚአብሔር ስለሆነ ይህንን አደረገ። የኔን ዓይኖች አበራ። ስራው ራሱ ምስክር ነው አለ። በቃ ስራው ራሱ ከእግዚአብሔር እንደሆነ ያረጋግጣል፣ ይመሰክራል። ምን ነበር ያለው አምላካችን ኢየሱስ ክርስቶስ? ቃሌን ባታምኑ ስራዬን አይታችሁ እመኑ። ስራው ራሱ ከእግዚአብሔር እንደሆነ ያረጋግጣል። የዚህን ጊዜ ተቆጡት፣ እንዲህም አሉ፣ አንተ ሁለንተና በኃጢአት ተወልደ አንተም እኛን ታስተምራለህን? እኛን ልታስተምር ትፈልጋለህ? ደፋር አሉት። የወደ ኋላውን ኃጢአትን እግዚአብሔር አውቆ ከእናትህ ማኅፀን ስትወጣ ስትወለድ እውር አድርጎ የፈጠረ ደግሞ እኛን ልታስተምር ትወዳለህ አሉት። ሁለንተና በኃጢአት ተወልደ። ለምን? የሰውነት መብራት ዓይነ ስለሆነ ማየት ካልቻለ በቃ ሁለንተናው ይቸገራል። ይሄንንም ብለው ከምኩራብ አስወጡት። ስለ ክርስቶስ እውነት ስለመሰከረ ከሰዎች ለዩት። በዚህን ጊዜ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን ሰው ፈለገው፣ ተቀበለው። እነሱ ቢያገሉ፣ ከምኩራብ ቢያስወጡ፣ ከሰዎች ቢለዩ እኔ አልተውህም፣ እኔ አልጥልህም፣ እኔ አልለይህም ብሎ ተቀበለው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ያስወጡት ከምኩራብ ነው፣ የለዩት ከሰዎች ነው። ከአምላካችን ከአምላኩ ግን አልለዩትም። ቢገፉትም የተቀበለው አምላካችን ኢየሱስ ክርስቶስ ተቀበለው። ከዚያም እንዲህ ብሎ ጠየቀው፣ አንተ በእግዚአብሔር ልጅ ታምናለህን? አለው። ዮሐንስ ወንጌል ምዕራፍ 9 ቁጥር 35 ላይ ይቀጥላል ታሪክ። ከዚያም እንዲህ አለ ያ ሰው፣
አምንበት ዘንድ እሱ ማን ነው? አምላካችን ኢየሱስ ክርስቶስ እንዲህ አለ፣ አይተኸውማል። ዓይኖቹን አብርቶለት አይቶት የለን? አይተኸውማል። ደግሞ ካንተ ጋራ የሚነጋገረው እርሱ ነው። አይተኸኛል አይደለም ያለው፣ አይተኸውማል ነው ያለው። ካንተ ጋራ የምነጋገረው እኔ ነኝ አይደለም ያለው፣ ካንተ ጋራ የሚነጋገረው እርሱ ነው። የእግዚአብሔር ልጅ ማለት ወልደ እግዚአብሔር ሕያው፣ ወልደ ማርያም ስግው፣ ወልደ አብ፣ ወልደ ማርያም፣ ወልደ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላክ እርሱ ነውና። ከዚያም ያ ሰው እንዲህ አለ፣ ጌታ ሆይ አምናለሁ ብሎ በእግሮቹ ስር ወድቆ የአምልኮት ስግደት ሰገደለት። አስተውሉ። በመጀመሪያ የሥጋውን ዓይኖች አበራለት። ኢየሱስ የሚባለው ሰው ይህን አደረገልኛል። ሁለተኛ ዓይንን ስላበራል ሰው ምን ትላለህ ሲሉት ነቢይ ነው አለ። አሁን ሦስተኛ ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲነግረው የልቡና ዓይኖች በርተውለት በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክነት አመነ። ከዚያም ሰገደ። የውጭውንም የውስጡንም የሥጋውንም የነፍሱንም የልቡናውንም ብርሃን አበራለት፣ ከነኛ በለጠ። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ ልጅንም አይቶ በሎ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ። አምላካችን ጌታችን የመድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። ልጅንም አይቶ አለ። ስለ ራሱ ነው የተናገረው። እግዚአብሔር ወልድን አይቶ በዓይነ ሥጋ አይቶ ብቻ አይደለም፣ ለጊዜው በቁሙ በዓይነ ሥጋ አይቶ ነው። ግን ልጅንም አይቶ የእግዚአብሔር ወልድን የባህሪ ጌትነት፣ የባህሪ አምላክነት፣ የባህሪ ፈጣሪነት፣ የባህሪ መድኃኒትነት አውቆ ተረድቶ አስተውሎ በልቡናው ዓይኖች እንደዚህ ሰው አውቆ ተረድቶ የሚያምንበት የሚከተለው የሚያመልከው ሁሉ የዘላለምን ሕይወት የዘላለምን ድኅነት እንዲያገኝ የአባቴ ፈቃድ ይሄ ነው። እኔም በመጨረሻው ቀን አስነሳዋለሁ። የክብር ትንሣኤ የሕይወት ትንሣኤ አስነሳዋለሁ በትንሣኤ ዘጉባኤ በመጨረሻው ቀን። የሁላችንም ትንሣኤ የክብር ያድርግልን። ይህንን ማለቱ ነው። አየ፣ አወቀ፣ ተረዳ፣ አስተዋለ። ወገኖቼ በብርሃን አምላክ በኢየሱስ ክርስቶስ አመነ። እንመለስ እዚያው የዮሐንስ ወንጌል ምዕራፍ 9 ቁጥር 39 ላይ አምላካችን ኢየሱስ ክርስቶስም እንዲህ አለ፣ የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ምን ማለት ነው? የማያዩ እንዲያዩ አለ፣ የሚያዩም እንዲታወሩ አለ። የማያዩ እንዲያዩ ሲል የማያውቁ አላዋቂዎች እንደ ቅዱሳን ሐዋርያት ያሉ እንደዚህም ሰው ያሉ አይነ ስውር ሆኖ እንደተወለደ ሰው ያሉ እንዲያዩ፣ እንዲያውቁ፣ እንዲያምኑበት ለፍርድ መጣው። እንዲህ ላሉት ለሚያምኑበት ሊፈርድላቸው ተገለጠ። ደግሞ የሚያዩ እንዲታወሩ እናያለን፣ እናውቃለን የሚሉ እንደ ጸሐፍት ፈሪሳውያን፣ እንደ ቤተ አይሁድ፣ እንደ አይሁድ ካህናትና ሽማግሌዎች ያሉት ደግሞ እንዳያውቁ
ለፍርድ መጣው በማያምኑበት ሊፈርድባቸው ከቅድስተ ቅዱሳን ከድንግል ማርያም ተወልደው በሥጋ ማርያም ተገልጧልና ይሄን ማለት ነው። ከዚያም በዚያ የነበሩ ፈሪሳውያን ስለ እነርሱ እንደተነገረ ገብቷቸው እንዲህ ብለው ጠየቁት፣ እኛ ደግሞ እውሮች ነን አሉት። ምን አለ አምላካችን ኢየሱስ ክርስቶስ? እውሮችስ ብትሆኑ ኃጢአት ባልሆነባችሁም ነበረ። አሁን ግን እናያለን እናውቃለን ትላላችሁ፣ ኃጢአታችሁ ይኖራል። ምን ማለት ነው? እውሮችስ ብትሆኑ በሥጋ እውሮች ብትሆኑ የሥጋ አይነ ስውርነት ወደ እግዚአብሔር መንግሥት ከመግባት አይከለክልም፣ በውጭ አያስቀርም። ነገር ግን እናንተ በልቡና ታውራችኋል። እናያለን ትላላችሁ አታዩም፣ እናውቃለን ትላላችሁ አታውቁም ማለት ነው። አለማየት አለማወቅ ነው። እየሰሙ አይሰሙም፣ እያዩ አያዩም ተብሎባቸዋል። የማቴዎስ ወንጌል ምዕራፍ 13 ቁጥር 13 ጀምሮ እያዩ የማያዩ የማይመለከቱ ማለት ነው። እየሰሙ የማይሰሙ የማያዳምጡ ማለት ነው። የማያስተውሉ እየሰሙ ካለማድመጥ፣ እያዩም ካለመመልከት፣ ካለማስተዋል አምላካችን እግዚአብሔር ሁላችንን ይሰውረን። የእጁን ታምራት አይተዋል፣ ግን አልተመለከቱም። የቃሉን ትምህርት ሰምተዋል፣ ግን አላዳመጡም፣ አላስተዋሉም። ስለዚህ ሊያምኑበት አልቻሉም። አላዋቂዎች ብትሆኑስ ኖሮ ኃጢአት ባልሆነባችሁ ነበረ። ግን እናውቃለን ትላላችሁ አታውቁም ብሎ ነው የተናገራቸው። እውሮችን በሉ የሚመሩ እውሮች ናቸው። እውር እውርን ቢመራው ሁለቱም ወደ ጉድጓድ ይወድቃሉ። አምላካችን ኢየሱስ ክርስቶስ የተናገረው ቃል ነው። በማቴዎስ ወንጌል ምዕራፍ 15 ከቁጥር 14 አይነ ስውሮችን ለመምራት ማየት የሚችል ሰው ነው መሆን ያለበት። ቢያንስ አንድ አይኑ የሚያይ መሆን አለበት። እውርን ቢመራው ተያይዞ መውደቅ ነው። አይነ ልቡናቸው ታውሯል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን የባህሪ አምላክ ሆኖ ሳለ ፍጡር ብለውታል። ፈጣሪ አምላክ ኢየሱስ ክርስቶስ የዲያብሎስን ሥራ ሊያፈርስ የተገለጠ ሆኖ ሳለ በአጋንንት አለቃ በብዔልዜቡል ታምራት ያደርጋል፣ ጋኔን ያደረበት ነው ብለዋል። አእምሮ ለተነሳቸው ላበዱ ሰዎች ጤነኛ አእምሮን የሚሰጥ ሆኖ ሳለ አብዷል ብለውታል። እንዲህ አድርገው ነው ስተው ያሳቱት፣ ተጠራጥረው ያጠራጠሩት፣ ክደው ያስካዱት። ይሄን ማለት ነው እውር እውርን ቢመራው ሁለቱም ወደ ጉድጓድ ይወድቃሉ። በእነሱ መሪነት የተከተሉ ሁሉ ወድቀዋል። በጥርጥር በክህደት ጉድጓድ ውስጥ ወድቀዋል። እግዚአብሔር ሁላችንን ከዚህ ይሰውረን። ያልታደሉ ናቸው። እናያለን እናውቃለን ትላላችሁ፣ ኃጢአታችሁ ግን በእናንተ ይኖራል፣ ኃጢአታችሁ አይሰረይላችሁም ሲላቸው፣ እስቲ በሉ ከኔ ጋር ወደ እርሱ ወደ ሆነው መጣ በሉ። የገዛ ወገኖቹ አልተቀበሉትም። የዮሐንስ ወንጌል ምዕራፍ 1 ቁጥር 11 የተወለደው በቤተልሔም ነው። ከእስራኤላዊቷ ድንግል ከነሱ ወገን ከሆነችው ከቅድስተ ቅዱሳን ከድንግል ማርያም ነው የተወለደው። ያደገው በነሱ ከተማ በናዝሬት ነው። ያስተምር የነበረው በነሱ ቋንቋ በጥንቱ አረማይክ በዕብራይስጥ ነው። የእጁን ታምራት አይተዋል፣ የቃሉን ትምህርት ሰምተዋል። ነገር ግን አላመኑበትም፣ አልተቀበሉትም። አይነ ልቡናቸው ስለታወረ ማስተዋል ስለተሳናቸው እናያለን እናውቃለን ትላላችሁ፣ ነገር ግን ኃጢአታችሁ በእናንተ ይኖራል ማለት ይሄ ነው።
አልተጠቀሙበትም። ታሪኩ ይሄ ነው። ከዚህ ታሪክ እኛ የምንማረው ምንድን ነው? ታሪኩን ብቻ ተርከን እንዳንተው በጣም ብዙ ነገር አለ እዚህ ውስጥ። ዋና ዋና ነገሮችን ብቻ አነሳል። በመጀመሪያ በዚህ ታሪክ ውስጥ የምንመለከተው ነገር ቢኖር ሰው ሽባ ሆኖ፣ አይነ ስውር ሆኖ፣ ጎባጣ አንካሳ ሆኖ፣ ወይ መናገር የተሳነው ዲዳ፣ መስማት የተሳነው ሰው ሆኖ ቢወለድ አንፍረድበት። በሱም በወላጆቹም አንፍረድ። አንዳንድ ጊዜ አይነ ስውር ሆኖ የተወለደ ሰው ስናይ፣ ሽባ ሆኖ አካለ ጎደሎ ሆኖ የተወለደ ሰው ስናይ ወላጆቹ እንዲህ ምንል ሰዎች አለን። ምን አይነት በደል ቢበድሉ፣ ምን አይነት ኃጢአት ቢሰሩ ነው እንደዚህ አይነት ልጅ የሰጣቸው እንላለን። ግን ሁልጊዜ እንዲህ ሆነው የሚወለዱ ልጆች በእነሱ ወይ በወላጆቻቸው ኃጢአት አይደለም። የእግዚአብሔር ድንቅ ሥራ፣ ክብሩ፣ ጌትነቱ፣ ሁሉን ቻይነቱ በእነርሱ ሊገለጥ ሊሆን ስለሚችል በሰው ላይ አለመፍረድ፣ ሁልጊዜ በኃጢአት ምክንያት ይሆናል ብሎ አለመደምደም። የደቀ መዛሙርቱ የመጀመሪያው አመለካከት ይሄ ነበር። ይሄ ደግሞ አለማወቃቸው ነው። እኛም ዛሬ ባለማወቅ ሰው እንዲህ የሆነው፣ ሽባ የሆነው፣ አይነ ስውር የሆነው በኃጢአት ምክንያት ብቻ የሚመስለን አይደለም። ነገር ግን የእግዚአብሔር ሥራ እንዲገለጥም ሊሆን ይችላል። በእኛም ላይ እንዲህ አይነት ነገር ቢገጥመን እግዚአብሔር በእኛ ላይ ሊገልጥ የፈለገው ነገር ይኖራል። እሱ የሚናገርበት መንገድ በጣም ብዙ ነው። እግዚአብሔር በአንድ ወይም በሌላ መንገድ ይናገራል፣ ሰው ግን አያስተውለውም ይላል መጽሐፈ ኢዮብ ምዕራፍ 33 ቁጥር 14 ላይ። ብዙ መንገድ አለው እግዚአብሔር የሚናገር። ይኸው ክብሩን፣ ሁሉን ቻይነቱን በዚያ አይነ ስውር ሆኖ በተወለደው ሰው ላይ ገለጠ። ሁለተኛው በሽታችን ዘመናት ያስቆጠረ ቢሆንም እግዚአብሔር እንደማይተወን፣ እግዚአብሔር እንደማይረሳን፣ እግዚአብሔር ወደኛ እንደሚመጣ፣ ታሪካችንን እንደሚለውጥ፣ ነገራችንን እንደሚገለብጥ አምኖ እግዚአብሔርን ጊዜ በትዕግስት መጠበቅ፣ ተስፋ አለመቁረጥ። ይህ ሰው እድሜው እዚህ ላይ አልተጻፈም፣ ግን ሙሉ ሰው ነው ተብሏል። ወላጆቹ ሲናገሩ አልሰማችሁ? ሙሉ ሰው ነውና ምን በሉት? ጠይቁት። መናገር ይችላል፣ ሕፃን ልጅ አይደለም። እንግዲህ ሙሉ ሰው ነው ከተባለ እድሜው ከፍ ያለ ነው ማለት ነው። በቃ እንግዲህ ብዙ ዘመን አይነ ስውር ሆኖ ቆይቷል። እንደ ሰውኛው ወላጆቹም ከዚህ በኋላ አይኖቹ ይበራሉ ብለው ተስፋ ያደረጉም፣ እሱም አይጠብቅም። ግን የኛ አምላክ ሰው ሲጨርስ እሱ መስራት ይጀምራል። ሲነሳ የዘገየ ቢመስልም ሲደርስ የሚቀድመው የለም። የተቆረጠ ተስፋ የሚቀጥል አምላክ ነው። እሱን ፍለጋ ነው በዚያ ያለፈው። በድንገት በአጋጣሚ እንዳይመስላችሁ አይነ ስውሩን አይኖች አብርቶ ክብሩን፣ ጌትነቱን ሊገልጥ ስለወደደ ነው። ፈልጎት መጣ። ወዳለበት ይመጣል። ወደኛ መጠበቅ ነው፣ መታገስ ነው። እኛንን የጨረስነው ሰዎች ናቸው አትድኑም ያሉት። የእናንተ ነገር አለቀ፣ አበቃ፣ ተደመደመ ያሉት ሰዎች ናቸው። እግዚአብሔር ግን ይሰራል። ማን ይከለክለዋል? መጠበቅ ነው። በዓይነ ሕሊናችሁ አስቡ። ተስፋ አንቁረጥ። እሱ እኛን እንዲጎበኘን እንማጸን። ሶስተኛው አምላካችን ኢየሱስ ክርስቶስ ቀርቦ ምራቁን እንትፍ አለ። ደቃቁን አፈር አነሳና በምራቁ አራሰ፣ ለወሰ፣ ጭቃ አደረገ። ከዚያ አይኖቹን ቀባውና ሂድና በሰሊሆም መጠመቂያ ታጠብ ወይም ተጠመቅ አለው። እሱ ሲወድ ሲፈቅድ
ደቃቁን አፈር። ጠበል ማለት ደቃቅ አፈር ነው። መድኃኒት ያደርገዋል። ዛሬ በቤተ ክርስቲያን ቅጥሩ ውስጥ ያለውን ደቃቅ አፈር ወይም ጠበል አንስተን የምንቀባው በጥናው ላይ ለእግዚአብሔር የሚቃጠል መልካም መዓዛ ያለው የዕጣን መስዋዕት ካህናቱ ካቀረቡ በኋላ ያንን ተረፈ መስዋዕት እኮ ነው ወስደን በእምነት የሚያመንን ስፍራ እንቀባለን። በቅዱስ ውሃ እንጠመቃለን። ሂድና በሰሌውን መጠመቂያ ተጠመቅ ታጠብ እንዳለው ከዚያ ከደዌያችን እንፈወሳለን። ይሄንን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሰርቶ አሳይቶናል። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። በወንጌል በሉ አላፍርም። ሮሜ ምዕራፍ 1 ቁጥር 16 ወንጌል ነው። አሁን መናፍቃን፣ ተጠራጣሪዎች፣ ሐሰተኞች፣ ከሃዲዎች ይዘብቱብናል፣ ይነቅፉናል። እምነት ብለን የምንቀባውን ጠበሉን ደቃቁን አፈር ይህ አፈር ነው፣ አመድ ነው። አዳምና እኛ ልጆቹ ክብር ያገኘንበትን ዲያብሎስና ሰራዊቱ ያፈሩበትን የድላችንን አርማ የነጻነታችንን ምልክት ቅዱስ መስቀሉን እንጨት ነው ይላሉ። ቅዱሱን ውሃ ምን ያደርጋል? ለውሃ ለውሃ እቤቴም አለ ምን ውሃ ደግሞ ምን ያደርጋል ይላሉ፣ ይዘብታሉ። ግን አምላካችን ኢየሱስ ክርስቶስ ይሄው በጠበሉ በደቃቅ አፈሩ በጭቃው እኮ ፈወሰ። ይሄው በውሃው እኮ በፈሳሹ ውሃ በወራጁ ውሃ ተጠመቅ ብሎ ያ ሰው ተጠመቀ፣ ዳነ። ዛሬም በቤተ ክርስቲያናችን ካሉት ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ምስጢረ ቀንዲል ይባላል። ለበሽተኞች የሚፈጸም ምስጢር ነው። በመቅረዙ ላይ መብራቱን እያበሩ ካህናቱ በሽተኛውን በመስቀል ይዳስሱታል፣ ቅባ ቅዱሱን ይቀቡታል፣ በቅዱስ ውሃ ያጠምቁታል፣ ስመ እግዚአብሔር ጠርተው ጸሎት ያደርሱለታል። ይሄንን ደግሞ የተቀበልነው ከቅዱሳን ሐዋርያት ነው። ብዙ ድዌዎችንም በሉ ዘይት እየቀቡ ፈወሷቸው። የማርቆስ ወንጌል ምዕራፍ 6 ቁጥር 13 ቅዱሳን ሐዋርያት ብዙ በሽተኞችን ቅባ ቅዱስ እየቀቡ ፈወሷቸው፣ አዳኗቸው ከእግዚአብሔር በተሰጣቸው ጸጋና ስልጣን። አሁን ዘይት እየቀቡ ፈወሷቸው ሲል ይሄ በገበያ የሚሸጥ የምግብ ዘይት እንዳይመስላችሁ፣ ቅባ ቅዱሱ ነው። ስመ እግዚአብሔር የተጠራበት ነው። አባቶቻችን ካህናቱ በቅዱስ መስቀሉ የባረኩት ነው። እንዲህም ይላል የያዕቆብ መልእክት ምዕራፍ 5 ቁጥር 14 ጀምሮ ከእናንተ የታመመ ማንም ቢኖር ይላል። የህመሙ አይነት ምንም ሊሆን ይችላል። የስቃዩ መጠን የቱንም ያህል ሊሆን ይችላል። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት፣ ካህናት፣ የሃይማኖት አባቶች ወደ እርሱ ይጥራ ይላል። ዘይትም ቀብተው ቅባ ቅዱስ ቀብተው በጌታ ስም በእግዚአብሔር ስም ይጸልዩለት፣ የእምነትም ጸሎት ድውዩን ያድናል፣ ጌታም ያስነሳዋል ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን የምታደርገው ይህንን ነው። በመስቀሉ ካህናት ቢዳስሱን ቢባርኩን፣ በቅዱስ ውሃ ቢያጠምቁን፣ ቅዱሱን ውሃ ጠጡ ቢሉን፣ ቅባ ቅዱሱን ቢቀቡን፣ እኛ እምነት ብለን በእምነት
ጸበሉ እንደ ቃቁን አፈር ከቤተ ክርስቲያን ቅጥር አንስተን ብንቀባባ መጽሐፍ ላይ የተጻፈ ነው። አናፍርበትም፣ እንመሰክራለን። ደግሞ ደጋግሞ ያ ሰው የመሰከረው ምንድን ነበረ? ኢየሱስ ክርስቶስ ጭቃ አድርጎ ዓይኔን ምን አለ? ቀባኝ። ከዛ ሂድና ተጠመቅ ታጠብ አለኝ። እኔም ሄጄ ታጠብኩ ተጠመቅኩ አያለሁ አለ። ዛሬም አይድንም የተባለ በሽታ ወደ ነቀርሳነት ወደ ካንሰርነት ተለውጧል የተባለ ደዌ በቤተ ክርስቲያን በጸበሉ በቅባ ቅዱሱ በመስቀሉ ተፈውሰዋል። ብዙ ድውያን፣ ብዙ በሽተኞች እግዚአብሔር ይሰራል። አንዳንድ ሰዎች እንዴት ጭቃ ያድናል ይላሉ። እግዚአብሔር ከፈለገ ማን ይከለክለው? ማንም አይከለክለው። ጭቃውን መድኃኒት ነው። በሚታየው ጭቃ ላይ የማይታየውን ኃይሉን አሳደረ። በሚታየው ውሃ ላይ በዚያ በፈሳሽ ውሃ ላይ የማይታየውን ኃይሉን አሳደረ። ከዚያስ ክብሩን ገለጠ፣ ጌትነቱን ገለጠ። ቤተ ክርስቲያንን እንደምታደርገው በሚታየው ላይ የማይታየውን እግዚአብሔር ያደርጋል። ከኔ ጋር በሉ አቤቱ በሉ አንተ አባታችን ነህ፣ እኛም ጭቃ ነን። አንተም በሉ ሰሪያችን ነህ፣ እኛም ሁላችን የእጅ ሥራ ነን። ትንቢተ ኢሳይያስ ምዕራፍ 64 ቁጥር 8 ላይ አቤቱ አንተ አባታችን ነህ፣ አቤቱ እኛ ጭቃ ነን። እኛ ምንድን ነን? ጭቃ ነን። ይሄ ሰውነታችን አካላችንን ከአራቱ ባህርያተ ሥጋ ስለፈጠረው ስላዘጋጀው እኛ ጭቃ ነን። አንተም ሰሪያችን ፈጣሪያችን ነህ። በእጆችህ አበጃጅተኸናል፣ በመዳፎችህ ቀርጸኸናል ሲል እኮ ነው። አንተም ሰሪያችን ነህ፣ እኛም ሁላችን የእጅ ሥራዎች ነን። ታዲያ ይህ ሰውነት ከጭቃ ከሸክላ ከአፈር ካበጀው በጭቃ የዕውሩን ዓይኖች አበራ ቢባል ምን ይከብዳል? እኛም ጭቃ ለክብረ ይህን አደረገ። አስተውሉ ወገኖች። ስለዚህ ማመን አለመጠራጠር። ይህ ሰው ዓይኖቹን ቀብቶ ሂድና በሰሌን መጠመቂያ ተጠመቅ ሲለው ምን ያደርግልኛል? ለምን ትቀባኛለህ? ለምን ሄዳለሁ? ለምን እታጠባለሁ? እጠመቃለሁ አላለም። አምላካችን ኢየሱስ ክርስቶስን ታዘዘ፣ ሄዶ ተጠመቀ። እያየ ተመለሰ፣ እያየ መጣ። ማመን አለመጠራጠር። አሁን እኛ መቀበል ያቃተን በእውነት ልብ ስለምናነግስ ንፋስ እንደሚወዘውዞ ሸንበቆ ስለምንወዛወዝ ነው። በፍጹም ልባችን አምነን ሳንጠራጠር ከለመንን አምላካችን እግዚአብሔር ያድነናል፣ ከማንኛውም ደዌያት ይፈውሰናል። የያዕቆብ መልእክት ምዕራፍ 1 ቁጥር 5 ጀምሮ እንደዚህ ይላል፣ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህርን ማዕበል ይመስላልና። ሁለት ሐሳብ ላለው በመንገዱ ሙሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳችን ሊያገኝ አይምሰለው ይላል። ጸበሉን እንቀባባለን። አሁን ቅዱሱን ውሃ እንጠጣለን፣ በቅዱስ ውሃ እንጠመቃለን፣ በመስቀሉ እንባረካለን። ቅባ ቅዱሱን ካህናቱ ይቀቡናል። አንዳንዶቻችን ግን መፈወስ አቅቶናል፣ መዳን አቅቶናል። ለምን? እየተጠራጠርን በእውነት ልብ እያነከስን ስለተገኘ። አምነን እናድርገው። እግዚአብሔር ዛሬም ይሰራል፣ እግዚአብሔር ዛሬም ያድነናል። ሌላው የምንማረው ነገር ምንድን ነው ብንል
የተደረገለትን አለመዘንጋት፣ ማዳኑን ድንቅ ሥራውን በጽናት መመስከር መሰከረ። ያውም አምላክነቱን እንኳን ሳያውቅ መሰከረ። ያዳነኝ ኢየሱስ የሚባለው ሰው ነው ብሎ በኋላ ነቢይ ያለው በኋላም ደግሞ የባሕርይ አምላክነቱን አምኖ የሰገደለት በጽናት መመስከር ድንቅ ሥራውን መናገር ላይመች ይችላል። ተሟጋቾች ይኖራሉ፣ የማይቀበሉ ይኖራሉ። ግን መመስከር ኢየሱስ የሚባለው ጭቃ ቀባ ዓይኖቼን ሂድ ተጠመቅ አለኝ በሰሊሆም በፈሳሽ ውሃ ከዚያ ተጠመቅሁ እያየሁ መጣሁ ብሎ መሰከረ። እኛም ዛሬ እንመስክር። ጸበሉን ተቀባብተን ደቃቁን አፈር ቅዱሱን አጠጥተን ተጠምቀንበት ካህናት በመስቀል ባርከውን ጸሎት አድርሰውልን ቅባ ቅዱሱን ተቀብተን በእግዚአብሔር ፊት ወድቀን በቤተ መቅደሱ ለምንን ተስለን ብጣት ገብተን ዳንን ብለን መመስከር አለማፈር። ሰዎች አይቀበሉንም አያምኑንም ብለን ዝም ማለት አይገባም። እንዲህ ይላል መጽሐፍ መዝሙር 95 ቁጥር 2 ጀምሮ እግዚአብሔርን አመስግኑ ይላል። ስሙንም ባርኩ አመስግኑ ሲል ነው። ዕለት ዕለትም ማዳኑን አውሩ፣ ክብሩን ለአሕዛብ ተአምራቱንም ለወገኖች ሁሉ ንገሩ አለ። ዛሬም በጣም ብዙ ገቢረ ተአምራት በቤተ ክርስቲያን እየተፈጸመ ነው። እግዚአብሔር ዛሬም ከማዳን አላቋረጠም። እኛ ተአምራቱን እንመስክር፣ ድንቅ ሥራውን እናውራ። እስቲ ለክብሩ ምስጋና እናቅርብ፣ አመስግኑ። ይሄን መናገር በጽናት የመሰከረ ውለታውን አሰበ። በእውነት የሚገባው ነው። ወላጆቹ ግን ፈሩ፣ መመስከርም አቃታቸው። መከራ ይደርስብናል ብለው ስደት ያገኘናል ብለው ወገኖች ያስተውሉ ባካችሁ። ለሱ የተደረገው እኮ ለነሱም ነበር። መቼስ በልጃቸው አይነ ስውር ሆኖ መወለድ እነሱም እኮ ሲጨነቁ ነው የነበሩት ስንት ዘመን ሙሉ። ታዲያ ይህንን ያደረገልኝ ኢየሱስ ክርስቶስ ነው ብሎ ሲመሰክር እሱ እነሱም ከልጃቸው ጋር አብረው ቆመው መመስከር ሲገባቸው አይሁድን ፈርተው እውነትን ሳይናገሩ ቀሩ። እንደ ዛሬው እንዳንዳንዶቻችን ሁሉን እናውቃለን ብንናገር እናውቃለን የምንለው እውነቱን የሸሸግን እኮ አለ። እውነት በአደባባይ ላይ ወድቃለች። ዛሬ ሐሰት ሰልጥናለች፣ ነግሳለች። መጽሐፍ ግን ምን ይላል? እውነትን ግዛት እንጂ አትሽጣት ይላል። ምሳሌ 23 ቁጥር 23 ላይ እባካችሁ ወገኖች እውነትን እንደዚህ ሰውን መስክር። እንደ ወላጆቹ የሥጋን መከራ ፈርተን እውነትን ሳንመሰክር ሳንናገር የምንቀር አንሁን። ምን ይመጣል? በሥጋ እኮ መከራ ብንቀበል ለዘላለም ክብር እግዚአብሔር ያበቃናል። ሰዎች ቢገድሉ እንኳን የሚገድሉት ሥጋችንን ነው። ነፍሳችንን የት ያገኟታል? ሥጋን የሚገድሉትን አትፍሩ፣ ነፍስን መግደል አይቻላቸውም። በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ የት ያገኛሉ? ነፍሳቸው ሞት እንደሆነ አይቀርም። በረሃብም፣ በበሽታም፣ በመኪና አደጋም፣ በሰዎች በጦርነትም በልዩ ልዩ ምክንያት ቀናችን ከደረሰ የሥጋ ሞት ለማንም አይቀርም። ነገር ግን አምነን መስክረን መሞት፣ እውነት ተናግረን ጽድቅ ሰርተን የእግዚአብሔርን ፈቃድ ፈጽመን በክብር ማለፍ እሱ ነው ከኛ የሚጠበቀው። ይሄ ሰው ሞትም ቢሆን እንኳን ለመሞት ቆርጦ ነው የሚመሰክረው። በነፍሱ ተወራርዶ አጣደፉት እኮ ብቸኛ ሰው እኮ ነው።
ወላጆቹ እንኳን አልረዱትም። አይ ክፎች በዝተዋል፣ ሐሰተኞች በዝተዋል፣ እኔ ብቻዬን እውነት ተናግሬ እውነት መስክሬ ማመጣው ለውጥ የለም ብሎ ከክፎች ጋር ከአመፀኞች ከሐሰተኞች ጋር አልተባበረም። ኃጢአተኛ ነው በለው፣ በደለኛ ነው በለው፣ ኮንነው ፍረድበት ሲሉት ምን አለ? እኔ ኃጢአተኛ እንደሆነ አውቅም፣ እኔ አንድ ነገር አውቃለሁ፣ ዕውር እንደነበርኩ ዓይኖቼንም እንዳበራልኝ አውቃለሁ። መሰክረው ያዳነኝ እሱ ነው፣ ዓይኖቼን ያበራልኝ እሱ ነው ብዬ ነው መሰክረው አለ። ክብር ምስጋና ይግባው። እንዲህ ብሎ መመስከር፣ ማዳኑን መመስከር፣ ድንቅ ሥራውን መመስከር። ይሉኝታ አያዘን። አንዳንድ ሰው ይሉኝታ ይዞት እውነትን በሐሰት ይለውጠዋል። ነገሌ ቅር እንዳይላቸው እንዳይከፋቸው፣ ወይ ለሚጠፋ ብር፣ ለሚፈነግል ወንበር፣ ለሚቀር ምድራዊ ክብር፣ ለሥጋዊ ጥቅማ ጥቅም ተብሎ ነው ዛሬ እውነት በአደባባይ ላይ ወድቃ ሐሰት ደግሞ ነግሳ ሰልጥና ያለች። እውነት የምንናገርን ነው። ወላጆቹን እንዳንመስል እሱን እንምሰለው። አይ ደጋግሞ አሰቃዩኝ፣ አንገላቱኝ አላለም። የፈለጋችሁትን አድርጉኝ። እስከ ዛሬ አይነ ስውር ሆኜ ነበር የኖርኩት፣ ዓይኖቼን አብርቶልኛል፣ እንዴት ውለታውን እረሳለሁ ብሎ መሰከረ። የሚገርም ነው። አምላክነቱን አውቆ ቢመሰክር አይደንቅም። የመሰከረው እኮ አምላክነቱን ሳያውቅ ነው። ምንድን ነበር ያለው? ትዝ ይላችኋል? ኢየሱስ የሚባለው ሰው ነው። አያችሁ፣ የሰው ውለታ አይረሳም። የአምላክ ውለታማ የቱ ነው? እባካችሁ ሰዎች ብለን የእግዚአብሔርን ድንቅ ሥራ ማዳኑን፣ ተአምራቱን፣ የባሕርይ አምላክነቱን፣ ጌትነቱን ሳንመሰክር አንቀር። እሱ በሚያስተምርበት ዘመን ብዙዎች በዚህ ተሰነካክለው ወድቀዋል። በዮሐንስ ወንጌል ምዕራፍ 12 ቁጥር 42 ላይ ከአለቆችም ብዙዎች በእርሱ አመኑ ይላል። ነገር ግን በፈሪሳውያን ምክንያት አልመሰከሩለትም። ከእግዚአብሔር ክብር ይልቅ የሰውን ክብር ወደዋልና ይላል። በክርስቶስ የሚያምን ከምኵራብ ወጥቶ ይሰደድ ብለው ስለነበረ፣ መከራ ይመጣበታል፣ ከሰው ይገለላል፣ ይለያል ብለው ስለነበረ ከአለቆች ብዙዎች የእጁን ታምራት አይተው አምነውበታል። የቃሉን ትምህርት ሰምተው አምነውበታል። ግን መመስከር አልፈቀዱም፣ አልወደዱም። ከእግዚአብሔር ክብር ይልቅ የማንን ክብር ወደዱ? የሰው። ዛሬም ይሄ ያለ በአንዳንዶች ዘንድ ከሰማያዊ ክብር ይልቅ የምድራዊውን ክብር፣ ከዘላለማዊ ክብር ይልቅ የጊዜያዊውን ክብር፣ ከማያልፈው ይልቅ የሚያልፈውን። በጣም ያሳዝናል። ሕይወት እኮ በምድር ላይ አጭር ነው። ስንት ዘመን ልንኖር? እውነቱን ተናግሮ የመሸበት ማለት ይላሉ አበው። በቃ እውነቱን መመስከር። በእውነት እንደዚህ አይነ ስውር ሆኖ እንደተወለደ ዓይኖቹ እንደበራለት ሰው እኛም በጽናት እስከ መጨረሻ ቀጣ እንድንቆምና እውነትን እንድንመሰክር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። የእነኛ ያላዋቂዎች የግብዞች የተመጻዳቂዎች የሥጋ ዓይኖቻቸው ያዩ ነበር፣ የልቡናቸው ዓይኖች ግን ታውረዋል። የዚህ ሰው ግን የሥጋ ዓይኖቹ ታውረው ነበር፣ አበራለት አምላካችን ኢየሱስ ክርስቶስ። ምን የሥጋ ዓይኖቹን ብቻ የልቡናውንም ዓይኖች አበራለት። የታደለ ነው። ዛሬም የሁላችንን ዓይነ ልቡናችንን ያብራልን። በክፎች ምክር፣ በሐሰተኞች መንገድ፣ በተጠራጣሪዎች በካህዲዎች የስህተት የክህደት ትምህርት እንዳንጠፋ ሁላችንን በቸርነቱ ይጠብቀን። እያዩ የማይመለከቱትን የሰሙ የማያደምጡትን ዛሬም በቤተ ክርስቲያን ያለውን የአምላካችን እግዚአብሔርን ድንቅ ሥራ ተአምራቱ አይተው ማመን ለተቸገሩ ለተጠራጣሪዎች፣ ለካህዲዎች እግዚአብሔር ልቡን ሰጥቶ ይመልስ። ወሆረ ወታጽበ ወገባ እንዘይቤ ሄዶ ታጠበ፣ ተጠመቀ፣ እያየ
ተመለሰ፣ መጣ። የዮሐንስ ወንጌል ምዕራፍ 9 ቁጥር 7 ሁላችንም ከውድቀታችን ተነስተን ከርኩሰታችን ተቀድሰን ወደ አባቶቻችን ወደ ካህናት ቀርበን ኃጢአታችንን ሁሉ ተናዘን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን መንግሥቱን ልንወርስ ስሙ እንዲቀድስ ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንን መጨረሻችንን ያሳምርልን።